እንጦጦ ኪዳነ ምሕረት ከሄድኩኝ ምንም የሄድኩለት ነው የሚሆንልኝ ሁሌ እና ሞገስ ትሆነኛለች መብርሃን ክብሬ ናት እናቴ ናት ማህበረሰቡም ወይ ወልዳ ልጇን ይዛ እናቷ ቤት ምናምን የሚባለውን ነገር ፊት ማድረግ አለብህ መጋፈጥ አለብህ ሶ ፈርተ እኔ አሁን ፈርቼ ብደበቅ ኖሮ ይቆጨኝ ነበር እኔ እቺዬ ነው የምኖረው ነው ሲሉ ያሳዝኑኛል ፍቺን ያበረታታው ሳይሆን ግን መቻል ልክ አይደለም ለአንድ ወገን ሲሆን ለሴት ብቻ ሲሆን ስፔሻሊ ደግሞ ልክ አይደለም ወይ ማደንቃቸው ሴቶች መደነቅ ያለባቸው ምለው እናት የሆኑ እናት የሆኑ ቤት ውስጥ ያሉ ያ ኦሬዲ የወጣች ሴትማ ኦሬዲ ወጣች እኔ አልወድም ነበር ሰርግ እውነት ለመናገር አልወድም ድሮም አላረኩም ሰርግ አልወድም ነበር ሰው ሰርግ ላይ ሄጄ አላውቅም የተወዳችሁ የፕሮግራማችን ተከታታዮች እንዴት ሰንብታችኋል? እነሆ ዛሬም ሌላ እንግዳ ይዘን ወደ እናንተ መተናል። የዛሬ እንግዳችን በቅርቡ የጋብቻ ስነ ስርዓቷን አከናውናለች። ከአንድ የሀገራችን አርቲስት ጋር ይህንኑ 3 ጉልቻ መስርታለች። የዛሬ እንግዳችን ህሊና ሂሎ እንኳን ደህና መጣሽ። እንኳን ደህና ቆየህ። ሰርግ እንዴት ነበር? ቆንጆ ነበር እግዚአብሔር ይመስገን። እንዳማረብሽ ነው። Thank you. ያው በተለያዩ ማህበራዊ ሚዲያዎች ስንመለከተው ነበር የሰርጋችሁን ሂደትና ከሽምግልናው ጀምሮ አላደከማችሁም? እንዴት ነበር? አይ አላደከመንም ጥሩ ነበር። ያው እንግዲህ እግዚአብሔር ሞገስ ሆነንና ቆንጆ ሆነል። እኛ እንደዚህ አላሰብንም ነበር ግን ቆንጆ ሆነ እግዚአብሔር ይመስገን። እንደሌላ የፊልም ክሩ እኮ ነው የሚመስለው ሽምግልና። እንግዲህ እንትን እኮ ነው ላይፋችን ፊልም አይደል ስራው ናታ ያው ፊልም ስለሆነ በዙሪያው ያሉ ሰዎች ፊልም የሚሰሩ ሰዎች ናቸው እግዚአብሔር ያክብራቸው አከበሩን እና አሪፍ ሆነ ጥያቄ ሲነሳ የነበረው እንደው ባንቺ ቬሎ ላይ ጥያቄ ነበር ለምንድን ነው በቬሎ እንደዛውልችሁ ለየት ለማለት ፈልጋ ነው ስለምንድን ነው እንደዛ ሳለባበሰ ሆነ ብለው አነሱ ምክንያት ነበርሽ ምክንያት አልነበረኝም It was like ቹዬ ትባላለች ዲዛይነሯና ሶ ከዛ ምራጪ ብላኝ እኔ ነኝ የመረጥኩት ያው እሷን የመረጥኩትን መስራት ነው ስራዋና ከዛ ስንመርጥ አጋጣሚ በቃ አማረኝ ወደድኩት እንጂ ሌላ ምንም ምክንያት የለኝ ምንም ዲስኮምፎርት ምናምን አልተሰማሽም እኔ ምንም አልተሰማኝም እንደውም አይ ቲንክ ልደንስ ወርድ ከፋረኩት መሰለኝ በእጄና ያው ይዛሳት ነው ያልታወቀኝም ከዛ በኋላ ሶሻል ሚዲያ ላይ ሳይሆን ነው እንጂ ወዝ ስቲል ሪአክሽኑን ካይሽ በኋላ ምን ወይን ባለበስኩት አላልኩ የለቡ ቅንጡ መንደራችን ሽያጭ ሊያበቃ ጥቂት ቤቶች ብቻ እንደቀሩን ሰምተዋል። ብልሆች ቀድመው ገዝተው ብዙ አትርፈዋል። አሁንም አረፈደም። በመረጡት የካሬ አማራጭ ከስቱዲዮ እስከ ባለ 4 መኝታ ማለትም ከ56 ካሬ እስከ 190 ካሬ በመረጡት የወለል አማራጭ የቤት ባለቤት ይሁኑ። ሊኖሩበት ቢፈልጉ ሰላማዊ መንደር ሊያከራዩት ቢያስቡ በጥሩ ዋጋና መልሰው እንኳን ቢሸጡት በደንብ የሚያተርፉበት 40% በ3 ዓመት ከፍለው 60% ደግሞ ቤቱን እየኖሩበት እስከ 20 ዓመት ድረስ በባንክ ቀስ ብለው የሚከፍሉበት እድል ያመቻቸው ዲኤምሲ ሪል ስቴት ቀድሞ ለሚመጡ 20 እድለኞች እስከ 30% የሚደርስ ልዩ ቅናሽ አዘጋጅቷል። ከ487 ሺህ ብር ቅድመ ክፍያ ጀምሮ ለአጭር ጊዜ በሚቆየው ዋጋ ቅናሽ ተጠቅመው የዘመናዊ መንደራችን ባለቤት ለመሆን ፈጥነው ከታች ባለው ስልክ ይደውሉ። ባንድ ቃለ መጠይቅሽ ላይ እንደውም እኔ ትዳርን አላሰብኩም ነበር እንደውም ልጄን ይዤ ወደ ውጭ ሀገር ሄጄ የመኖር ነበር ፍላጎቴ እንግዲህ በመሃል እንዲህ አይነት ነገር ተፈጠራልሽ ያሳብሽን የሚያስቀይርሽ ነገር ስለተፈጠረ ነው እዚህ ድረስ ሆነ which is ምንድነው ድሮም እኔ ልጅ ሆኜ በጣም ልጅ ሆኜ ነው ያገባሁትኝና ምንድነው በቃ ልጅ ነኝ ልጅ ሆነ ልጅ ወልደ እንደገና ደግሞ ከስራተ ብዙ ነገር ትቼ እንደገና ተመልሼ እናቴ ቤት መግባት አልችልም ሰው ምንድነው እናቴ ተቀበለኝም ሳይሆን ያው እኔ ለሞራሌ ጥሩ አይደለም ደስ አይለኝም ሰው ምን አደረኩኝ በቃ ከኤማ ጋር ሙቭ ልናረግ ከዚህ ሀገር አስቤ ነበር ማይ ፕላን ወዝ እንደዛ ነው እዛ የመጨረሻዬ ነው ጊሻን ሲሄድም ምናምን የነበረው እና ግን ያው እግዚአብሔር የፈቀደው ነገር ሆነ
ስለዚህ ስራ እንስራ ምናምን አብረን ምናምን ብዙ ፊውቸር ነገር ስታይ ያ መቆየት የሚችል ነገር ነው which is ጥሩ ነው። ከመገባታችሁ በፊት ናታን የምታውቂው በፊልም ነው? የመጀመሪያ ጊዜ የተገናኛችሁት የት ነበር? ጊሸን ማርያም እንጂ ከዛ በፊት ታይተን አናውቅም። ግን ፊሊንግ ነበረሽ ነው የመጀመሪያ? አልነበረኝም ማለት እንዴት መሰለህ ቻሪቲ ዝክረ መድኃኒት የሚባል ማህበር አላቸው እነሱና የወንዶቹ ቻሪቲ ያረጋሉ እዛ ላይ መነኮሳት ምናምን ሰው እሱን እየሰጠን ነው። ጓደኞች ያሉ ሚቹዋል ፍሬንዶች በጣም ብዙ ነው ያሉን የሚገርም። ከዛ እዛ ላይ ተዋወቅን ምናምን በግሩፕ ሚካኤል እንሄዳሉ ሄድን። ከዛ አወራን ነገር አይ ቲንክ ከዛ ደወለልኝ። በጥቅሻ ነው ወይስ በቨርባል ነው? ነው እንደዚህ ቨርባል ሁሉም ሰው እያለ ነው እኮ ያወራነው። ከዛ እንደውም እኔ ብዙ ሰው ባለትዳር ነኝ ነበር የምለው። ከዛ በኋላ ያው ሌላው ጓደኞቼ ምናምን ስለሚያውቁ ስለነበረ አወራቸው ምናምን በቃ አዲስ አበባ ስንመጣ ተገናኘን። እዛ አልተገናኘን። ያው እሱም ልጅ አለው አንቺም ልጅ አለሽ። አሁን በጋራ ነው የምታሳድጉት ወይስ እሱም የራሱ ልጅ አንቺም? አረ እንዴት መሰለ አሁን እንደዚህ አይነት ሪስክ እንዳልኩ ነው መጀመሪያ ሴት ልጅ ሲኖራት ወንድም ቢሆን ልጅ ሲኖረው ለልጁ ጥሩ እናት ጥሩ አባት እያልን ነው የምትመርጠው። ሰው ሁለተኛ ሰው ጋር ስትሄድ የመጀመሪያ ብቻህን ነህ። ሶ የሱ ልጅ እናቱ ጋር ነው ያለው። እናቱ ናት የምታሳድገው እዚህ ሀገር አይደሉም እና ለዚህ እንደውም ባናወራ ደስ ይለኛል። ግን ያ ከኛ ጋር አይደለም በህይወት አጋጣሚ እሱ ከኛ ጋር አይደለም። እስኪ ወደ ኋላ እንመለስሽና ስለ ልጅነትሽ እስኪ እንጫወት። ቤተሰብ እንዴት ነው ያደገችው ህሊና? ዛሬ ላለችው ሄሎ ቤተሰቦቿ አስተዋጽኦ ምን ነበር የሚለውን እስኪ አጫውችን። እንግዲህ እናቴ ናት ትልቁን ድርሻ የምትወስደው። የአባቴ ልጅም ባንባል ግን በትንሽ እድሜያችን ነው በህይወት የሌለው እና እናቴ በጣም ጀግና ጎበዝ ሴት ናት። ሁለት ስራ ምናምን እየሰራች ነው ያሳደገችን። በጣም ጎበዝ ናት እና እኔ ሴት ስለሆንኩ እኔ ላይ ህይወት እንዲከብድ አትፈልግም ነበር። ሴት ላይ ነው ህይወት ከባድ ብላ ስለምታስብ እኔ ላይ ትንሽ ኃይለኛ ነበረች። ብቸኛ ሴት ነሽ እና ትንሽ እኔ ላይ ኃይለኛ ነበረች እናቴ በጣም። ግን በጣም ጎበዝ ጀግና ብዙ ማለት ለኔ እኔ ነኝ ህይወቷን ልጅነቷን ሴትነቷን ብዙ ክብሯን ብዙ ነገሯን ያጣችው በእኔ ነው። ያው የመጀመሪያ ልጅ ነው ለወላጅ ኢፌክት የሚያመጣው ሰው እኔ እንደዛ ነው ማስበው። በጣም ብዙ መስዋዕትነት ከፍላለች። አንቺ የመጀመሪያ ልጅ ነሽ ለቤት። ለኔ በጣም ብዙ መስዋዕትነት ከፍላለች። እናቴ ለኔ ታዳላለች ስትይም ሰምቻለሁ። ምንድነው ምክንያቱ? የመጀመሪያ ልጅ ስለሆንሽ ነው? ብቸኛ ሴት ስለሆንሽ ነው? እኔ እንጃ ይመስለኛል። ያው እንደነገርኩ ሴት ስለሆንኩኝ ትምህርትም ሴት ናት ጥሩ ትምህርት ቤት መማር ያለባት ጥሩ ትምህርት ማግኘት አለባት ብላ ነው የምታስበው። ኢቭን ከልብስም ከምግብም ከብዙ ነገር አቅብጣ ነው ያሳደገች እና እኔ ነው ታዳለው። ከዛ የትምህርት ሁኔታውን ገፋሽበት ወይስ አቋርጠሽ ነው ወደ ትዳር የገባሽው? አይ አይደለም አቋርጬ አይደለም። ሁለተኛ ዓመት ማኔጅመንት ተማሪ ሆኜ ነው ያገባሁት። ከዛ ሌሎች ትምህርቶችም ተምሬያለሁ። አሁን እንደዚህ የሰርቲፊኬት ትምህርቶች ክሩ ምናምን የሆኑ ነገሮች ተምሬያለሁ። ያው ዲግሪ ምናምን ስለሌላቸው ነው እነሱ። ማኔጅመንት ተምሬያለሁ። ስለዚህ በማኔጅመንት የመጀመሪያ ዲግሪ ያለሽ። የለቡ ቅንጡ መንደራችን ሽያጭ ሊያበቃ ጥቂት ቤቶች ብቻ እንደቀሩን ሰምተዋል። ብልሆች ቀድመው ገዝተው ብዙ አትርፈዋል። አሁንም አረፈደም። በመረጡት የካሬ አማራጭ ከስቱዲዮ እስከ ባለ 4 መኝታ ማለትም ከ56 ካሬ እስከ 190 ካሬ በመረጡት የወለል አማራጭ የቤት ባለቤት ይሁኑ። ሊኖሩበት ቢፈልጉ ሰላማዊ መንደር፣ ሊያከራዩት ቢያስቡ በጥሩ ዋጋና መልሰው እንኳን ቢሸጡት በደንብ የሚያተርፉበት 40% በ3 ዓመት ከፍለው 60% ደግሞ ቤቱን እየኖሩበት እስከ 20 ዓመት ድረስ በባንክ ቀስ ብለው የሚከፍሉበት እድል ያመቻቸው ዲኤምሲ ሪል ስቴት ቀድሞ ለሚመጡ 20 እድለኞች እስከ 30% የሚደርስ ልዩ ቅናሽ አዘጋጅቷል። ከ487 ሺህ ብር ቅድመ ክፍያ ጀምሮ ለአጭር ጊዜ በሚቆየው ዋጋ ቅናሽ ተጠቅመው የዘመናዊ መንደራችን ባለቤት ለመሆን ፈጥነው ከታች ባለው ስልክ ይደውሉ። ከዛ ወደ ትዳር ገባሽ። ከዛ ወደ ቢዝነሱ ዓለም ነው የገባሽው?
ወደ ቢዝነስ የገባሁት አክቹሊ እኔ ልጅ ስራ የምሰራው ልጅ ሆኜ ጀምሮ ነው ብዙ ነገር ሰርቻለሁ ከቤተሰብ የመጣ ነው የንግድ ሁኔታ ወይስ በራስሽ የንግድ ሁኔታው ከቤተሰብ ከራሴ እንደዚህ ሁለቱም ነገር ነው which is ደግሞ የቀድሞን ባለቤቴ ነጋዴ ነው so እሱም ሰፖርት ያደርገኝ ነበርና ሁሉም ሶስት ማዕዘን ላይ ንግድ ላይ ስለነበረ በደንብ ገባሁበት ጥሩ ነው አሁን በንግድና አሁን እንግዲህ በኪነ ጥበብም አንድ ፊልም ፕሮዲዩስ አድርገሻል በንግድ በቆየሽበትና ወይም በፊልም ፕሮዲዩስ አንድ ፊልም ፕሮዲዩስ ባረክሽበት የትኛው ነው ትርፋማ ስትገመግሚው አራይከራይ ንግድ actually ፊልም መጥፎ አይደለም honestly speaking አሪፍ ነው በሬኛ ፊልም እውነት ለመናገር ግን ንግድ ነው ግን አሁን በቢዝነሱ ዓለም ካየን በጣም የሴቶች ቁጥር በጣም ትንሽ ነው ለምንድነው ሴቶች በቢዝነሱ ዓለም ገፍተው ስለማይሄዱ ነው ወይስ የወንዶች ጫና ስላለ ነው ሰክሰስፉል ማለት ባንቺ እይታ እንግዲህ ቢዝነሱ ስላለሽ እንደውም ግን አይ ቲንክ ከወንዶች ሴቶች ይመስሉኛል ሰክሰስፉል which is ምንድነው ሴት ብዙ ጫና አለባት እንደዚህ ራሷ ወጣ ሰርታ ምናምን ደሞ ከኛ እድሜ በፊት አሁን እንደውም ጥሩ ነው ለሴቶች እኮ ያለው ኦፖርቹኒቲ ትዳር ላይም ቢሆኑ ወንዶች የመፍቀድ ነገር አላቸው አሁን ላይ ድሮ ግን ወንድ ልጅ ከከለከለ ሴቷ መስራትም መማርም ምናምን በሱ ፍላጎት ነው የሚሆነው ህይወቷ አሁን ላይ ያሉ ሴቶች ግን እንደውም እንማራለን አክሰፕት ካረክ እንሰራለን አክሰፕት ካረክ ከተገበልክ ያ ደሞ እንደዛ ነው መሆንም ያለበት which is ምክንያቱም ሴቷ የራሷን ድሪም አላት ሰው ናትና ሴት ስለሆነች ብቻ ከብዙ ነገር መቅረት የለባት እዚህ የራሷን ድሪም መኖር አለባት ነጋዴ መሆን ሊሆን ይችላል የምትፈልገው ዶክተር መሆን ሊሆን ይችላል የምትፈልገው አሁን ዩኒቨርሲቲ ሆነው ወልደው ምናምን ዶክተሬት እየተማሩ አቋርጠው የመጡ ብዙ ሴቶች አሉ ልጅ እያሳደጉ ምናምን ብዙ መከራ የሚያዩ ሶ አላማቸውን ከሚያስታቸው ነገር የሚታው ሴቶች አሁን ብዙ አሉ እንደውም በፊት ግን የወንዶቹ ጫና ነው አይ ቲንክ እና ሶሳይቲው ሴት ልጅ ትዳር ይዘሽ ለምን እንደምትወጪው አንቺ ቤት ሻርፍሽ አትቀመጪ ልጆችሽን አታሳድጊ ምናምን ይባላል ሶ ግን እንደውም የተማረች እናት ናት ለልጆቿ ጥሩ ልጅ የምታበቃው መማር አለባት ሴት መስራት አለባት ሶ አይምሮ ጤነኛ ሲሆን አይደል አንተ ሌላን ሰው ደግሞ ልጅም እኮ ቢሆን ሌላ ሰው ካንተ ቀጥሎ የሚመጣ ነገር ነው ሶ አንተ ጤነኛ ስትሆን ስቴብል ስትሆን ኢኮኖሚካሊ ራሱ በደንብ ልጅ ታሳድጋለህ አሁን ግን ድሮ ግን ሴቶቹ አይሰሩም ልክ ወንዱ ጥሎ ሲሄድ ሴቶቹ ጫና እነሱ ላይ ይሆናል ልጅ ላይ ይመጣል ማሳደግ እስኪከብዳቸው ማብላት ልጅ እስኪከብድ ድረስ ይደርሳል ሶ ስለዚህ ኢኮኖሚካሊ ኢፌክት ስላለው እንደ ሶሻልም ሴት ልጅን ማስተማር የሚባለው ነገር እውነት ነው መስራት አለባት ሴት መማር አለባት ሶ እኔ ብዙ አልከበደኝም ሁሉም ልጅነቱም ስራውም ትምርቱም ሁሉም እኩል ነበር ኮሌጅ በኋላ ወደ ገፋሽበት ወይስ ልጅ ወደ ማሳደጉ ነው አይ ሁለቱንም አርሊ ነበር ማለት እንደወለድኩኝ ብዙ አልቆየንም ከባለቤቴ ጋር ስንለያይ ግን ምንድነው ስቲል እሰራለሁ ተለያይተንም ስራ ሰራለሁ ልጄን አሳድጋለሁ ሶ እናቴ ደሞ ስላለች እንዳልኩ እናት ደሞ ሲኖር የኔ ብቻ እናት ሳትሆን ለልጄም እናት ነው የምትሆነውና ያ ወደ እናቴም እያደረኩ ያንቺ የመጀመሪያ ልጅ ናት ያ ሶ ብርቅ ነው የምትሆነው ያ ስለዚህ እሱንም ያረኩ ወንድሞቼም ጎበዞች ናቸው ታናሽ ወንድም ያለ እሱ በደንብ ያግዘኛል እንደው ልጅ ከመጣ በኋላ አንዳንዴ በትዳር ውስጥ ቆይተሽ ከቆየሽ በኋላ ልጅ ከወለድሽ በኋላ ልጅ ከዛ ትዳር ስትወጪ በቃ ካሁን በኋላ ትኩረቴ ልጅ ነው የሚሆነው ካሁን በኋላ ሙሉ ሐሳቤን ወደ ልጄ ነው ማድረግ ብለሽ ሌላውን ነገር ትተያለሽ እንግዲህ አንዳንዴ በአጋጣሚ ያገኘናቸው እህቶች እንደሚነግሩ ማለት ነው በቃ ይሄ ትዳር ለኔ የማይሆን ነው ካሁን በኋላ ለልጄም ስጋት ይሆናል አንቺ እንደዛ አይነት ጫና ውስጥ አልገባሽም ወይም ከቤተሰብ አይ በቃ እስኪ ልጅሽ ላይ ፎከስ አድርጊ የሚል ሐሳብ ሳልመጣልሽም እንዳልኩ ነው እኛ መሃል እንትን አልነበረም ጻብ አልነበረንም እንጂ በጣም እንደዚህ ሰው የሚገባበት ምናምን አይነት ነገር ውስጥ አልነበረም ያው አልሆነም ነው እግዚአብሔር አልፈቀደም በሚል እንያዘውና ታሪኩ ረጅም ስለሆነ ግን እንደዛ አይነት ነገር ውስጥ አልገባውም ያው ከሱ ጋር ተለያየን እሱም ወደ ህይወቱ እኔም ወደ ህይወቴ ግን ልጅ ያው እናት ጋር ነው የምትሆነው ስለዚህ ልጄን ይዤ እኔ ላይፍ ጎዞን ንቀጥል አሁን አንቺ ትዳር ያሽ በሱስ በኩል ያለው ትዳር መሰረተ ወይስ
እንግዲህ ጓደኛ ይኖረዋል ግን አልመሰረተም ግን ግፋ እያልኩ ነው መስረት እያልኩ አግባ እያልሽ ነው የመከርሽ መልካም ነው አሁን እንዲህ ሲሆን አንዳንዴ የለውጥ መንገዶች ይኖራሉ ቀድሞ ሄድሽበትን መንገድ ዳግም ላለመርገጥ የምትወስኝባቸው አጋጣሚዎች ይኖርና ደግሞ አዲስ ህይወት ትጀምሪያለሽ አንቺ አሁን ወደዚህ ወደ ሁለተኛ ትዳር ስትገቢ ወይም ወደ ሁለተኛው አዲስ ህይወትሽ ስትገቢ መርህ አርገሽ የተቀበልሻቸው ወይም ደግሞ ይሄኛውን ትዳርን ለማቃናት አድርገዋለሁ ብለሽ ያሰብሻቸው ነገሮች ነበሩ እንዳልኩ እዛ ያኔ ምን መሰለህ ሄድሮ ላይ የቀድሞ ትዳሬ ውስጥ የተማርሻቸው ማለት ነው አዎ ልጅነት ምን እንዳልኩ ልጅ ነኝ ሳገባ እኔ ማን ሰው ወልድ ኦልሞስት 21 አመት ምናምን ነውና ትልቅ ነው 21 አመትማ በቂ ነው እኮ አረ እሺ ከዛ በፊት ነው ያገባሁት አክቹሊ ግን ሰው ምንድነው ከቤት ወጣው ትምህርት ቤት ገባው ያው ስራም ብሰራ እንደዚህ አይነት ነገር አልነበረኝም ከዛ ከባለቤቴ ጋር ተገናኘን ስራ ላይ ሆኜ የተገናኘ ነው ከዛ ነገሮች ወደ ትዳር አመሩ አልሆኑም ነግሞስ ህይወት አይሆንም ተብሎ ደግሞ ሲቆም ባለህበት አትቆም ምክንያቱም ብዙ ነገር አለ ጅዝ ለሴት ደግሞ ለእናት እንዳልኩክ ነው ሶሳይቲው ራሱ ትልቅ ጫና ነው እንኳን ለኔ አልፎ ለእናቴ ለቤተሰብ ምናምን ልጅሽ እንደዚህ ሆና ምናምን ይመጣል ሶ ብዙ ሰው አሁን እሱን ፍራቻ ብዙ ነገር የሚችሉትና አሁንም ወደፊትም በትዳሬ ላይ አሁን እንዳልከው ልቀይሩ ምናምን ያልከኝ ነገር ልቀይረው የምችለው ነገር የለም ግን ልቀይረው ማልችለው ነገር መቻል የሚባል ነገር ነው የተማርሻቸው ነገሮች ግን አሉ በጣም ለአሁኑ ትዳር ስንቅ የሚሆኑ ከመጀመሪያው ያው ነኛው መቼም ሰው በሄደ ባለበት ሳይቀጥልም የለውጥ ሂደት ውስጥ ያልፋል በሚል ሰበብ የለቡ ቅንጡ መንደራችን ሽያጭ ሊያበቃ ጥቂት ቤቶች ብቻ እንደቀሩን ሰምተዋል። ብልሆች ቀድመው ገዝተው ብዙ አትርፈዋል። አሁንም አረፈደም። በመረጡት የካሬ አማራጭ ከስቱዲዮ እስከ ባለ 4 መኝታ ማለትም ከ56 ካሬ እስከ 190 ካሬ በመረጡት የወለል አማራጭ የቤት ባለቤት ይሁኑ። ሊኖሩበት ቢፈልጉ ሰላማዊ መንደር ሊያከራዩት ቢያስቡ በጥሩ ዋጋና መልሰው እንኳን ቢሸጡት በደንብ የሚያተርፉበት 40% በ3 ዓመት ከፍለው 60% ደግሞ ቤቱን እየኖሩበት እስከ 20 ዓመት ድረስ በባንክ ቀስ ብለው የሚከፍሉበት እድል ያመቻቸው ዲኤምሲ ሪል ስቴት ቀድሞ ለሚመጡ 20 እድለኞች እስከ 30% የሚደርስ ልዩ ቅናሽ አዘጋጅቷል። ከ487,000 ብር ቅድመ ክፍያ ጀምሮ ለአጭር ጊዜ በሚቆየው ዋጋ ቅናሽ ተጠቅመው የዘመናዊ መንደራችን ባለቤት ለመሆን ፈጥነው ከታች ባለው ስልክ ይደውሉ። እናትነት እንዴት ነው? እናትነት ደስ ይላል። ያው እንግዲህ እግዚአብሔር እንደ ተፈጥሯችን አይደል ያው ወንድ ማድረግ የማይችለው ነገር ሴት ልጅ የምታረገው ነገር ነው የተሰጣት ነገር ነው ሶ እግዚአብሔር መርጦ ሲሰጥክ ልጅ ደስ ይላል ኃላፊነት ነው በጣም ከባድ ድሮ እኔ ሰው እንደዚህ ስለ እናት ምናምን ሲያወራ ከባድ አይመስለኝም ነበር ያው እኔ ልጅ ስለነበርኩኝ እናቴ ናት ክብደቱን የምታውቀው ሶ እኔ እናት ሰውን ደግሞ በጣም ከባድ ነው ማያስጨንቅ ነገር ስለ ልጅ ያስጨንቃል ማለት ለሰው ልጅ ቢሆን ምን እንደዚህ ያልሽ አትጨነቂ ምናምን የምትለው ነገር አንተ ላይ ሲሆን ግን በጣም ያስጨንቃል ወላንቺ ሲመጣ የሚበሉት የሚጠጡት የሚለብሱት የሚጫወቱበት የሚያዩት የሚያነቡት ኤቭሪቲንግ በቃ ላይፋቸው ያስጨንቃል እና እግዚአብሔር ይመስገን የማን እንግዲህ እስካሁን ጥሩ ልጅ ናት እግዚአብሔር ይባርክልኝ ምናልባት አሁን ከፊልም ጋር በተያያዘ ወደ አደይ ጥቁር አደይ ለማለፍ ብዬ ነው እንግዲህ እሱን ፕሮዲዩስ አድርገሻል እሱን ፕሮዲዩስ ካረግሽ በኋላ እንግዲህ ወደ ጥበቡ ዓለም ተቀላቅለሻል ምን ወደሽ ነው አንዳንዶች እንደውም በቀናታንን ለመቅረብ ብላ እኮ ነው ጥቁር አደይን ፕሮዲዩስ ያደረገችው የሚል ጥያቄም ስለሚያነሱ ለምንድን ነው ፊልም ፕሮዲዩስ ማድረግ የፈለግሽ ወደሚለው ጥያቄ እንለፍ ብዬ ነው እሺ ፊልም ፕሮዲዩስ ያረኩትኝ ተናግሬያለሁ ደጋግሜ ማለት ነው እሺ ሲደግመሽ ንገሪኝ ደግሞ እንትን ነው ለእነናታይ ኦሬዲ ፊልሙን እየሰሩት ነበር ጀምረው ነበር ከዛ እነሱ ኮስት ያረጋናል ብለው ያሰቡት ብርና ፊልሙ ደግሞ እየተሰራ ሲሄድ ወጪው የበለጠ ቀረጻ ሳይጀምር ወጪው በዛ ሶ ካስቲንግም በደንብ ነበረ ምናምንና እንደዛ ሲሆንባቸው ክፍለ ሀገር 2-3 ቦታ ነው 3 ሀገር ምናምን ነው ክፍለ ሀገር የተቀረጸው ምናምን ሶ ከስኬጁላቸው ውጪ ሆነ
ከዛ እኔና እናቴ አብረን ነበር የዛን ጊዜ አንድ 6 ወር ምናምን አብረን ነበር ከዛ አብረን እንስራው ከምትጨናነቅ አብረን እንስራው ወደሚል ነገር መጣሁ ከዛ ያው እሱ ክሬዲቱን ለኔ ሰጠ እንጂ እሱ ፕሮዲዩሰር ነው እኮ ስለዚህ ተጋብዘሽ ነው ወደ ፕሮዲዩሰር የገባሽው እንትን አላቸውና ፋይናንሻሊ ከዛ እኔ በገንዘብ ለረዳቸው ገባሁ አብረን ያው እንደ ስራ ከዛ በፊት ግን አታውቂም ስለ ፊልም የምታውቂው ነገር የለም ስለ ገቢውም ስለ አሰራሩም አታውቂም ሰርቻለሁ ነበረሽ ከዛ በፊት ፊልም ሰው ያውቀው ነው እንጂ የሙዚክ ክሊፖች ምናምን ሰራ ነበር አውቃለሁ ግን ያው ፕሮዲዩስ ለማድረግ actually ፕሮዲዩስ ያረኳቸው ነበሩ ያው ክሬዲት ለኔ አይደለም እንጂ ስለማልፈልገውም ስለነበረ ነው ግን ያው ተቆራሌ ፈትኖናል እንደ ርዕሱ ነው actually አጋጣሚ ቆንጆ ርዕስ ነው የሰጡትኝና በጣም ብዙ ፈተና ነው ያየነው ብታይ ቀረጣ ሲጀምር አስቸጋሪ ነው ራሱ ከኔ ደግሞ ህይወት ጋር ማለት ነው አሁን ትመጣለህ ትገዛለህ ከገዛ ካልገዛ ትተዋለህ ተከፈለክ ንግድ እንደዛ ነው አንተ የሚስማማህ ጋር ሄደህ ትገዛለህ እኔም ለሚስማማኝ እሸጣለሁ ምርጫ አለው ይሄ ግን አንዴ ከገባህበት ምንም ምርጫ የለውም የሰውን አመል መቻል አለብህ ሚቀርሳው አለ ምናምን በጣም አስቸጋሪ ስራ ነው ግን እግዚአብሔር ይመስገን ሲወጣ በጣም ቆንጆ ሆነ ሰው ወደደው አማዞን ፕራይም ላይ እየታየ ነው እንግዲህ ወደፊት ደግሞ አዘንሽለት ግን የፊልም አሰራርን ስታዩ ማለት ከዛ በፊት ምናልባት ቀለል ያለው ሊሆን ይችላልና ይሄንን በጣም ተፈትኜበታለሁ ስላልሽ ወይም ተፈትነንበታል ስላልሽ ነው ለናታን አዘንሽለት በጣም የምር ወይ እሱ ደግሞ በጣም actually ሁሉ ክሩ ራሱ ያሐዝን ነበር እውነት ለመናገር ግን እሱ ደግሞ የበለጠ ኃላፊነቱ የሱ ስለሆነ በጣም ነበር የሚያሳዝነው ስቲል ብዙ ሰው ወባ ነበር የነበርንበት አካባቢ ወባ ተይዟል ብዙ ሰው ክሩ ምናምን እኔ ነበር ብላቴ ሐዋሳ ሶ ወባ ስለነበር በጣም ተይዘን ነበር የተወሰነ ሰዎች እሱ ግን በቃ በጣም ኃላፊነቱ ሁሉ ነገር የሱ ሆነና በጣም ከባድ ነበር ግን እግዚአብሔር ይመስገን እንደ በልጅነትሽ አንቺ ራዩ ነበርሽ ወደ ኪነ ጥበቡ መግባት በትወናው የመሳተፍ ምናምን አልነበረኝ እውነት ለመናገር ምን ሰዋለሁ እኔ እንዳልኩ ከአባቴ በጣም እንድማር ነው የሚፈልገው በጣም ጎበዝ ተማሪ ነበርኩ ምናምን ሶ ትምህርት ነው ማስበው አባቴ ከሞተ በኋላ ነው ስራ ሲጀምር ቢዝነስ ውስጥ ምናምን ላይፍ ወደሚመራህ መንገድ ትሄዳለህ አንዳንድ ጊዜ የማታስበው ነገር ይመጣል ህይወትክ ውስጥና ወደዛ ስገባ ነው እንጂ እኔ ድሮም ተምሬ ዶክተር ነው መሆን የምፈልገው አባቴ መሆን እንደፈልግለት ከልጅነቴ የሚነግረኝ እሱ ነው ሶኒ ዶክተር ነው መሆን የምፈልገው በጣም ጎበዝ ተማሪ ነበርኩ ከዛ ግን ያው እሱ በህይወት ሲያልፍ ወደ ስራ ምናምን ስገባ ነው የትምህርቱ ነገር እየተራራቀ ነው የመጣ ነው ከዛ ወደ ቢዝነሱ የፍራንክ ደግሞ መጥፎ ነው ከባድ ነው በጣም እና ደው ፕሮዲዩስ ካረክሽ በኋላ እና የዚያውን የሰርጉ የምናምን ሁኔታ ሲታይ ሙቀቱ በትልቁ አይ በቃ ሄሊናማ ሚሊዮነር ስለሆነች ነው በጣም ሀብታም ስለሆነች ነው እግዚአብሔር ይመስገን እግዚአብሔር ይመስገን ጥሩ ነው actually አይደል ደስ አይደል እኔ ደስ ይለኛል ጥሩ ማርት ነው እንዳውን በያሽው መንገድ በሰራሻቸው ስራዎች ውጤታማ ነኝ ብለሽ ታስቢያለሽ በግልሽ ውጤታማ እኔ ከኔ ፕላን አንፃር ገና ነኝ እኔ ከምፈልገው ግን እግዚአብሔር ይመስገን ምንም ያው እንዴት መሰለ የተቸገርክበትንም የተደሰትክበትንም ሁሉ ነገር ለሰው ብትነግረው አዛይንድ ኦፍ ዘዴ ምንም የምታመጣው ለውጥ የለም ሰምቶ ነው ዝም የሚል አለ ነው ትርፉ አለ ነው እግዚአብሔር ግን ስትነግረው ሚስጥርህን ገበናህን ብሶትህን ሄደ ስታለቅስ መብራን ሽፍንት አድርግና ታወጣለች ከብዙ ነገር እኔ ደግሞ በህይወት እንዴት ነው እንገረ አሁን እናቴ እንደምለው የለም እኔ ነው የምትወደኝ እንደምለው መብራን እኔ ነው የምትወደኝ ማለት ከዚህ ሁሉ ልጆቿ እኔ ነው የምታስበልጥ ነው የሚመስለኝ በህይወቴ ሽፍንፍና አድርጋ ነው የምታወጣኝ ከዛ ስወጣ እኔ ነኝ ማመሰግናት እሷ እንዳመሰግናት አይደለም እኔ እንዳመሰግንሽ አድርጊኝ ነው የምለው ለሰው ግን ሲሆን እንድታመሰግነው ሰው ይፈልጋል ወይ ደግሞ እንደዚህ አድርጌላት ይመጣል ከሰው ስትቀበል ክሬዲት ይፈልጋል እግዚአብሔር ግን መብራን ስትሆን ግን
ትነግራለህ ደስታህን ሀዘንህን ሳቅህን ችግርህን እኔ በጣም በቃ እንዴት እንደምነግርህ ከባድ ነው በጣም ለኔ የተደረገልኝ ነገር እንደዚህ አሁን ብነግርህ የሚያልቅ ነገሮች ስላልሆኑ ከልጅነት እድሜ ጀምሮ በጣም ሽፍን ክብር ከዛ ከበረችኝ መብርሃን ሞገስ ሆነችኝ የጠየኳትን ነስታኝ አታውቅም በጣም በቃ እንጃ እዚህ ግሽን ደሞ ሄደሽ በጣም ባልሸምተሽ መጣሽ ጸሎትሽ አይገርምም አልነበረም ግን አክቹሊ ግን ይገርመኛል ነው ሁሉም ነገር ስለመብራን ሳወራ ህይወቴ ላይ የሚያቆኝ ሰዎች በሙሉ በቃ ማርያምዬ ለኔ በጣም ነው የምትለየው የምታረግልኝ ነገር እንዴት ነው እግዚአብሔር እኛ የጠየቅነው ትንሽ ነገር ሆኖ ሲዘገይ ብዙ ነገር አይደል ለኛ እጥፍ የሚያስፈልገን ነገር አይደል የሚሰጠን እንደዛ ነው ለኔ ህይወቴ ሆኖ የሚገርመው ስፔሻሊ እንጦጦ ኪዳነ ምሕረት ከሄድኩኝ ምንም የሄድኩለት ነው የሚሆንልኝ ሁሌ እና ሞገስ ትሆነኛለች መብርሃን ክብሬ ናት እናቴ ናት በቃ ገበናይ ምን እንግዲህ አምላክ እናት ናት እኔ ምን አደርግላታለሁ ምንም አላረግም ደካማ ነኝ ግን በቃ እሷ በጣም ቃላት ነው የሚያጥረኝ እኔ ስለማርያም ግን በጣም ነው መልካም እንግዲህ አሁን ምንም ወጣት ብትሆኝም በርካታ ወጣ ወረዶችን ታልፊያለሽ በእነዚህ ጊዜያት እንኳን የልጅ እናት ሆነሽ እንኳን ለእናትነት በቅተሽ እንዲሁም ሰው ብቻውን ሆኖ የሚያሳልፋቸው በጣም በርካታ የውጣ ወረድ መንገዶች ይኖራሉና ህሊና እስካሁን በሄደችበት በተጓዘችበት ህይወት መንገድ በጣም ተሰበርኩበት ወይም እንደው ከዚህ መንገድ ለመውጣት በጣም ተቸግሬ ነበር የምትይበት ህይወት አጋጣሚ ነበርሽ አለኝ ግን እንዴት ነው እዛ ውስጥ አልቀረሁም ማለት እንዳልኩ ከልጅ አባት ጋር ስንለያይ እኔም ልጅ ነኝ ከዛ ደግሞ ያው ሴት ልጅ ስለማትባል ነው እንጂ ልጅ ነበርኩኝ ልጅ ይዣለሁ ከዛ ሳይደልኝ ነው ምንም እሱም ጋር አሁን ምክንያት የሌለን ነገር ነው በድንገት ነው ያ ነገር የሆነውና ልጅ ሆኜ ከዛ ደግሞ ይሄ ሶሳይቲ የሚለው ነገር አለ እናቴ ቤት እንዳልከው አልገባም የዛ ሰዓት ልጅ ወልጄ ቤት ውስጥ ነኝ ስራ የለኝም እዛ በቃ በጣም ፈተና ነበር ምን አይነት ፈተናዎችን አየሽ የማጣትም ፈተና አለ ኢኮኖሚካሊም ገባ በአንድ ጊዜ ወንድ ሲያስተዳድርህ ልክ አይደለም ሲቆም ቆመ ነው እንደነገርኩክ ሲያልፍ ነው እንጂ ቦታው ላይ ስትሆን በጣም ከባድ ነው እንዳልኩ ማህበረሰቡም ወልዳ ልጇን ይዛ እናቷ ቤት ምናምን የሚባለውን ነገር ፊት ማድረግ አለብህ መጋፈጥ አለብህ ፈርተ እኔ አሁን ፈርቼ ብደበቅ ኖሮ ይቆጨኝ ነበር ግን ፊት ነው ያረኳቸው እናቴ ቤት ሄድኩኝ አልሄድኩም አክቹሊ እናቴ ቤት ግን ልጄን እዛ አደርጋለሁ ስራዬን ጀመርኩ ስራዬን ሰራለሁ ማታ ስመጣ ልጄን ወስዳለሁ ተከራይሽ ራስሽን ቤት መኖሪያ ድሮም ራሴ ቤት ያው እሱ ነበር የወጣው የነበረው ጧት ወጣለሁ ልጄን የሚይዝልኝ ስለሌለ እናቴ ጋር አደርጋለሁ ከዛ ስራዬን ሰራለሁ ተመልሼ ስመጣ ልጄን ወስዳለሁ ማታ ደግሞ እንደዚህ የሆነ ላይፍ ነበር ከዛ ያው የሰራክ ስትሄድ ነገሮች አክቹሊ ሆነስትሊ ስፒኪንግ ኢኮኖሚካል ነገር ብዙ ነገር ይቀይራል which is ስራ ሲኖርክ ልክ ስቴብል ስትሆን በሁለት እግር ስትቆም ለልጄ ጊዜ ልስጥ ማለት ትችላለህ ለራሴ ጊዜ ልስጥ ማለት ትችላለህ እንደዛ ነው የሆንኩትኝና አሁን እግዚአብሔር ይመስገን ጥሩ ነው አልፏል ግን የኔ ፈተና ጊዜ እሱ ነበር በጣም ኢኮኖሚካል ነው ሁለተኛ ደግሞ ያው ሳይኮሎጂካል ከማህበረሰብ ጫና በተለያዩ ምክንያቶች ከሚመጡ ተጽዕኖዎች ነው አንቺ ፈተና የነበረው መቼም የተማርሽባቸው ጊዜያት ይሆናሉ አሁን በእንዲህ አይነት ህይወት ውስጥ እያለፉ አንቺ በሄድሽባቸው ወይም አንቺ በተሻገርሽው የህይወት መንገድ እያለፉ ያሉ እህቶች ደግሞ ይኖራሉ ለነሱስ የምትመክሪያቸው እንደዚህ ብታረጉ የምታያቸው ነገር አለ እንዳልኩ ቅድም እኔ ኤክስኪዩዝ ማልሰጠው ነገር መቻል ስፔሻሊ ትዳር ውስጥ መቻል የሚባል ነገር እኔ አልችልም ልክ አይደለም ምክንያቱም መቻል የሚባለው ነገር ሲመጣ ሴቷ ላይ ነው የሚሆነው ምን ብትደረግ ሴቷ መቻል አለባት ነው የሚባለው እሱ ደግሞ ልክ አይደለም ሴት ልጅ ባሏን ማክበር ቤቷን ማክበር ትዳሯን ማክበር በምትችለው አቅም መተጋገዝ ከወንዱ ጋር ከትዳር አጋሯ ጋር ማለት ነው መተጋገዝ መከባበር መዋደድ ነው እንጂ
መቻቻል እኔ የምትችለው እስከ መቼ ነው ዊኔቨር ነው መቻቻል ጥሩ ነው መቻል የሚለው ግን ያንድ ወገን ይሆንና ለወንዱ የበላይ ሴቷ የበታች ትሆንና እስከ መቼ ነው የምትችለው ሴት ልጅ ያንን ነገር ውስጥ እስኪገላት ወይ የሆነ ነገር እስኪያረጋት ከምትችል ሙቭ አውት አድርጋ actually እኔ ፍቺን ያበረታታው አይደለም ግን ከምትጎዳ አንተ ስትኖር ነው እኔ ስለቆምኩ ነው ልጄን ማስተምረው እኔ ስለቆምኩ ነው ልጄን ማሳድገው ምናምን እኔ ባልኖር እናቴ ሌለው ልጅ ነው የምትሆነው ልጄ አንተ እስከቆምክ ድረስ ነው ለልጆችህ የምትኖረው እንጂ አንተ እየሞትክ አንተ ቤት ውስጥ እየተበደልክ አንተ እየተደበደብክ ምናምን ብዙ ሴቶች ላይ እንደዚህ አይነት ነገር ከዛ ይችላሉ እኔ እቺዬ ነው የምኖረው ምናምን ሲሉ ያሳዝኑኛል ፍቺን ያበረታታው ሳይሆን ግን መቻል ልክ አይደለም ለአንድ ወገን ሲሆን ለሴት ብቻ ሲሆን ስፔሻሊ ደግሞ ልክ አይደለም ግን ያው አሁን ብዙ ሰው ይላል ሲንግል ማም ነን የምትሉ ሰዎች ያበረታታችሁ ነው ብርቅ ነው ሲንግል ማም እንደ ፋሽን ያረጋችሁት ምናምን ይላል ግን አይደለም እንደዚህ የምትሉ ሰዎች ይድረስባችሁና አዩት ነው ማለት እንዴት ከባድ እንደሆነ ለምን መሰለ ላይክ በገንዘብ ብቻ ሳይሆን ብዙ ቢሊየነር ሆነክ ልጅ የሚጠይቀው ጥያቄ አለ ማትፈታው ማትመልስለት ለልጅ ጥያቄ አለ አሁን እንዳልኩ ከባለቤቴ ጋር ሰላም ስለሆነ አባቷ ጋር መሄድ ከፈለገች ትሄዳለች እሱ ከፈለገ ይወስዳታል አባትነቱን ታገኛለች ከሱ ማግኘት የምትፈልገው ነገር ታገኛለች ግን አሁን እንደ ባይሆን ኖሮ እኔና እሱ ሰላም ባንሆን እቺ ልጅ አባት ትጠይቃለች አባቴን ትላለች ታድጋለች ደግሞ አሁን ዛሬ ህፃን ስለሆነች ዝም ብላስ ብላ ትችላለች ስታድግ ደግሞ ልጅ ሁሌ ይጠይቃል ሁሌ ጥያቄ ነው ልጅነት ይደራረባል ለእናትየው በጭንቅላቷም ጥሩ አይሆንም እኔ ደግሞ ወይኔ እንደዚህ አድርጌ ቢሆን ኖሮ ልጄ እንዲያትለኝም ትላለች ጻጻቱም ልክ አይደለም ፋሽን ሆኖ ሳይሆን በቃ መኖር እሷ መቆም ስላለባት ሴቷ ስለማይቻል ነው መቆም ስላለባት ለልጇ መኖር ስላለባት ነው የምትታወው ሙቫውት የምታረገው ምክንያቱም ውስጥ ሆና ሞታ ከምናዝንላት ወጣ ራሷን አቁማ ብናጨበጭብላት ይሻላል እኔ ደግሞ በህይወቴ ማደንቃቸው ሴቶች መደነቅ ያለባቸው ምለው እናት የሆኑ ቤት ውስጥ ያሉ ያ ኦሬዲ የወጣች ሴትማ ኦሬዲ ወጣች ምንም አፕሪሺዬሽን አያስፈልጋትም የወጣች ሴት ግን ቤት ውስጥ ሆኖ ብዙ መከራ የሚያሳልፉ ሴቶች አሉ በጣም ብዙ መከራ እነሱ ሴቶች ናቸው መደነቅ ያለባቸው ለልጆቻቸው ሲሉ የሚኖሩ ሴቶች ቤተሰብ እንዳይፈርስ የሚጥሩ ሴቶች በጣም እነሱ መደነቅ አለባቸው ግን እንደዚህም ቢሆን እስኪሞቱ ድረስ መሆን የለበት ራሳቸውን እስኪያጡ ድረስ መሆን የለበት ከነዛ ሁሉ ፈተናዎች ወጣሽ ተሻገርሽ አሁን ያለችዋን ጠንካራዋን ህሊናን ለማየት በቃሽ እንደው እንደ ስፕሪንግ ቦርድ ከዛ ችግር እንደ መስፈንጠሪያ እንደ መሻገሪያ የረዱሽ ሰዎች ይኖር ይሆን ወይስ ምን አይነት ብልሃቶችን ተጠቀምሽ ከዛ ፈተና ለመውጣት እኔ እንግዲህ ያው ሰው ጓደኞቼም አሉ በርግጥ ግን ከሁሉ በላይ እንደነገርኩ መብርሃን እንደዚህ ቅፍሽፍና አድርጋ ነው የምታወጣኝ ሁሌ ከምንም ነገር እኔ actually honestly speaking ይሄ በጣም የተጋነነ መከራ ውስጥ አልገባሁም ግን ያው ከነበርኩበት ነገር ጭንቅላትም ጥሩ አይሆንም አገባው ብዬ ወዲያው ስፈታ ምናምን ለኔ ቀላል አይደለም ፍቺ እንደምናስበው ይሄዳ ወንድ በሄድ ወንድ ይመጣል የሚባል ነገር የለም ይሄ በጣም ልክ ያልሆነ ነገር ነው ለሴቶች ስፔሻሊ ትዳሩ ስላሉ ሴቶች ይሄን ጓደኛ ምናምን ይድታይ ወንድ በሄድ ወንድ ይመጣል ምናምን የሚልክሰው ወንድ በወንድ ይተካል ያ አይተካም እንደዛ just ጥሩ አፍቃሪክ ሰው ሄዶ ካጂ ሰው ሊመጣ ይችላል we don't know ሰው አንቀም ሰውም ገባ ጥሩ ሰው ሄዶ ገዳይ ሊመጣ ይችላል ገዳይ ሄዶ ጥሩ ሰው ሊመጣ ይችላል ህይወት ውስጥ የድል ነገር ነው ስለማናቀው እነሱ የራሳቸው ላይፍ እየኖሩ እንደዚህ የሚሉ ሰዎች አሉ ግን ምንድነው እግዚአብሔር መብርሃን አንቺ እንደዛ ያሉ ሰዎች ነበሩ እንዴ ለምን ፈተሽ ወጣሽው ለምንድነው በትዳር ያልቆየሹ ሰዎች ያሉሽ ሰዎች ነበሩ actually ትንሽ ሰው ነው የሚያውቀው which is እኔ ለማንም አልናገርም ብዙ ሰው ያወቀው ሰይፉ ሾው ላይ ነው ተቀረበ በኋላ የዛን ላይ ፕሮፖዝ ያረግን ጊዜ ነው ያወቀው ብዙ ሰው ስቲላክስቶች ምናምን ዘመድ ራሱ ያወቀው የዛን ጊዜ ነው ምክንያቱም ለመሰለ ለሰው ብትነግረው እንዳልኩክ ነው ምንም የምታተርፈው ነገር የለም በረን ዘግተህ ግን ህይወትክን ስትኖር ስትጸልይ
መብርሃን አጠገብ ስትሆን እግዚአብሔር ሲኖርክ እነሱን ስትይዝ ራሱ ነገሩ ራሱ ቡማውት አድርጎ ራሱ በቃ ተከበራል ግን መጀመሪያ ብናገረው ምን ላተርፍ ለማን እናገራዋለሁ የሚያኮራ ነገር አይደለም እንዳልኩ እኔም መፍታት ያኮራል የሚል ሰው አይደለሁም አያኮራ ግን ያው የህይወት አቅጣጫ ነው ከወጣክ ካልሆነ መውጣት ነው መውጣቴን አልጣላውም እውነት ለመናገር ምንም ኃጢያት አይደለም ይሰራ ቦስሽ ውሳኔ አትጸጸችም ኃጢያት አይደለም ይሰራ ነው ግን ምንድነው እንግዲህ ከዛ እናቴ ናት ሌላ ክሬዲት የምትወስደው ያው እናቴ ለኔም እናት ለልጄም እናት ሆና እንደ እናት ደግሞ ተይት ዳርሽን ያዢ ቻይ ያው እናት የሚለው ነገር አለ አይደለ አብረሽ ሁኚ አትልቀቂ ሴት ልጅ ነሽ ልጅ ስለሆንሽ ነው ምናምን የሚሉ ነገሮች አሉ ከቤተሰብ እናቴ እንደዛ ነበር የምትለው አክቹሊ አትደግፍም አትፈልግም ግን ሆነ እና ከሆነ በኋላ ደግሞ ምን ማድረግ አይቻልም ወደ መፍትሄ ነው ነገሮች ከሆኑ በኋላ ሰውኔም ወደ ስራ የገባ አይምሮዬም ቢዚ ያረኩኝ ያን ያህል አልከበደኝም መልካም ነው አሁን ከዛ ናታን መጣ ወደ ህይወትሽ ከግሽን ጉዞ በኋላ መቀራረብ ጀመራችሁ የመቀራረባችሁ ደግሞ ወደ ትዳር አመራ እስኪ ስለ ግንኙነታችሁ በአጠቃላይ ስለ ተጓዛችሁበት የሪሌሽንሺፕ ሂደት እስኪ ትንሽ ንገሪኝ እሺ እንዳልኩ እኔና ናታይ ከተገናኘን በኋላ ከባድ ጊዜዎች አሳልፈናል በስራም በህይወታችንም በብዙ ነገር በትንሽ ጊዜ ውስጥ ብዙ ፈታኝ ነገር አሳልፈናል ግን ፈታኝ ነገር የሆነው ከሱ ሙያ ጋር ስለተያያዘ አይደለም ያው የራሳችን ላይፍ ነው ግን ከሱ ጋር በተያያዘ ምንም ነቲንግ ነው ናታይ ስራ እንደዚህ አሁን እኔ ድሮ ከውጪ ኦዲየንስ ሆኜ ሳየው ኤክስፔክት እንታረጋው አይነት ሰው አለ ግን እንደዛ አይነት ሰው አይደለም ጎበዝ ነው ስራ ነው በቃ ስራ ምንም ሰው ያገኝ ስራ ነው ያው ስራ ነው እና ምንም የከበደን ነገር የለም አሁን እግዚአብሔር ይመስገን እዚህ ደርሰናል ከዚህ በኋላም ደግሞ ከእግዚአብሔር ጋር አሁን በጋራ እየሰራችሁ ነው ስራዎችን በጋራም በየግል ያው እሱ ፊልም ስራ አይደለ በግል ነው ይሰራ አንቺ ከጥቁራዴ በኋላ በቃኛልሽ በቃ አንድ ፊልም ሰርቻለሁ መቼ እንደሚወጣ አላውቅም እንጂ የተወንሽበት እኔ ራሴ እና ያው እሱ ፊልም እየሰራ ነው ፊልሞች እየሰራ አንድ አራት ፊልም እየሰራ ነው አሁን ከጥቁራዴ በኋላ ፊልሞች እየሰራ ነው ሌላም ስራዎች በጎን አሁን ደግሞ ወደ ሌላ ስራ ከመርካቶም ወደ ሌላ ለወጣ ያሰብኩ ስለሆነ ምን ሌላ ቢዝነስ አጋጣሚ ሰርግ ላይ የነበረ ጊዜ ሁሉም ሰው ያረኩትን ህዋን ይወደደውና ከዛ ያምራል ሲሉኝ እኔ ለራሴ ገዘውት ነበርና ሰው ወደ መሸጥ ለጋዋ ነው ወደዚህ ደግሞ ሙቭ ላረግ ነው ያ ጎን ለጎን ማለት ሁለተኛ ስራ ለኔ እዚያ ፊልምን ከመጣ እንሰራለን ግን የሰርግ ፕሮግራሙ ገዘፍ ያለ ምንድነው ትልቅ የሚባል ሰርግ ነው የደገሳችሁት እንደውም አንዳንዶች ምን አንድ ፊልም የሚያሰራቸው ነው ኮጪ ነው ያወጡት ለዚህ ሰርግ ፕሮግራም የሚልም ሐሳብ አነሱና ምንድን ነበር ምክንያታችሁ ያን አይነት ሞቅ ያለ ድግስ ወይም ሰርግ ለማዘጋጀት ያው ካለ እንግዲህ ምን አለ ከሆነ አይ አይደል እንዴት መሰለህ እንደዚህ አይነት ነገር አሁን የኛ ደስታ ብቻ አይደለም ሰርግ አሁን የኛ የሙሽሮች ደስታ ብቻ አይደለም የቤተሰብም ነው ሶ የሱም ቤተሰቦች ይፈልጋሉ እኔም ቤተሰቦች ይፈልጋሉ እና ደግሞ እንዴት ነው በወግ በማረግ ነው የሚባል ነገር አለ ያው ለቤተሰብ ሲሆን እኛ ደግሞ ደስታችን ነው ሶ ሁሉም ሰው ቤት ውስጥ ያለው ሰው አይደል መስማማት ያለበት ግን ፍላጎት ነው ወይስ የሁለታችሁም ፍላጎት ሆነ በይበልጥ እሱ ፍላጎት ነው እኔ አልወድም ነበር ሰርግ እውነት ለመናገር አልወድም ድሮም አላረኩም ሰርግ አልወድም ነበር ሰው ሰርግ ላይ ሄጄ አላውቅም ሁለት ሰርግ ምናምን ነው ኢን ማይ ላይፍ በጣም ነው የሚያስፈራኝ ሰርግ ነበር ስለዚህ እንትን አልነበረብሽም አዳል ነበር ምንድነው አልነበረብሽም ሰርግ በልተሽ ምናምን አይ እኔ አልነበረብኝም ያው የቤተሰብ ግን እንዳልከው እንደዚህ የእንትና ልጅ ሰርግ ሄጄ እኔ እንደዚህ ሆኜ ምናምን አለና የሰው ሰርግ በልቼ አንቺ ግን ስለምንባል ሶ ጥሩ ሆኖ አለፈ እግዚአብሔር ይመስገን እኔ አሁን ብዙ ጊዜ ምን ደንቀኛል አሁን በዚህ ወቅት ያው ብዙ ነገር ውድ ነው እያንዳንዱ ነገር ኮስቲ ነውና ለሰርግ የሚወጣው ወጪ ከፍተኛ ይሆናል ብዬ ገምታለሁ በቁጥር ታውቂዋለሽ አሁን ምን ያህል እንደሆነ አለቅ
ይሄ ከደጋሽ ያው ሰርግ ወንድ አይደል የሚደግሰው ወንድ የሚያውቀው ያላቀም እኔ ያላቀ እንግዲህ ሚስጥር ይሁን ካልሽ ችግር የለውም። ከዛ በኋላ ምን የጫጉላ ፕሮግራም ነበር የሄዳችሁበት የተጓዛችሁበት? የጫጉላ ፕሮግራም አልነበረንም። አክቹሊ አስበን ነበር፣ ግን አንደኛው ሚዜያችን አጋጣሚ ሌላ ነገር አጋጠመውና ያው ከሱ ጋር ስለነበረን የተማለን እስካሁን ከሰርጉ በኋላ ቤት እንደተቀመጥሽ ነው? እንደተቀመጥና ወደ ስራው ወጥቻለሁ። ያው ወዲያው ነው ስራ የወጣሁት የጀመርኩት ምናምን፣ ግን ያው ያወጣነውን ለማካካስ ትንሽ እንስራና ሰርጉ በለው። ግን የፎቶ ፕሮግራም ላይ በርካታ ቦታ ሄዳችሁ አይቻለሁ። ከሰርጉ በፊት የነበረው ፕሮግራም የት ሄዳችሁ? ባሌ ነው ሄድነው። ባሌ ነው የሄድነው። በጣም የሚያምር ቦታ ነው። ባሌ ማውንቴንስ የሚባለው ባሌ ማውንቴንስ በጣም ነው የሚያምረው። አሜዚንግ። ወደድሽው? ከዛ በፊት አልሄድሽ? እኔ አልሄድኩም። አስባችሁበት ነው ወይስ ድንገት የመጣ ሀሳብ? ካሜራማናችን ነው ፎቶግራፍ የሚያነሳን ልጅ ቶፓዚዮን አቤል ይባላልና በጣም ነው የሚያምረው። አወር ፕላን የነበረው ከሀገር ውጪ ነበረ ገና፣ ግን ይሄ በጣም ያምራል ከዛ ምናምን የሚል ሀሳብ አመጣ አቤል። ከዛ እሱም አክቹሊ ሄዶ አያውቅም፣ አይቶት አያውቅም፣ ግን በጣም ሄደን ስናየው ስንሰራበት የሚያምር ቦታ ነው። በጣም ነው የሚበርደው። ከዝቃዜ ያለ ደጋ ስለሆነ ነው። በጣም ከኢትዮጵያ ከፍተኛ ቦታዎች እንግዲህ አንዱኛው ኩሱ ነው። ወይ በጣም ነው ግን የሚያምረው ሀገሩ። በስማ አረንጓዴ ነው። እንስሳቶች አሉ፣ ግን አንበሳ አለ ብለው ሳናይ መጣ። አንበሳ እንዴት እዛ ይኖራል? ደጋ አለ። ጥቁር አንበሳ አለ አሉ፣ ግን በጣም ቀዝቃዛ ሆነ ቦታ ላይ ብዙ ጊዜ አንበሳ የተለመደ አይደል? ጥቁር አንበሳ አለ አሉ፣ ግን አላየነውም። ግን ቆንጆ ቦታ ነበረ። አቤል ነበረ የመረጠው፣ እኛ እናቀው ነበር። እና አሁን ወደፊት አንቺ ወደ በዚህ ባለሽ ቢዝነስ መቀጠል ነው ወይስ ተጨማሪ ፊልሞችን ፕሮዲዩስ የማድረግ ፍላጎት አለሽ? አብራችሁስ የመስራት ፍላጎት አለ? እንዴት ነው? ባልና ሚስት ሆናችሁ እንግዲህ በፊልሙም በእውነታው እንግዲህ እኔ እንጃ የፊልሙን ነገር እኔ እንጃ። እኔ ያው በስራው ነው መቀጠለው። ፍራንክ የለውም አልሻለሁ። ፊልሙ ፍራንክ ምን አለው? ታጣላይ ነው አንተ አለው። አይ ኢንተርቪው ላይ እኮ ነው የሰማሁት። አይ በቂ ገቢ የለውም የወጣውን አይመልስም የሚል ሀሳብ ሰምቼ እኮ ነው። ፕሮዲዩስ ማድረግ ኢንዲፔንደንስ እንዳልኩ አሁን እኛ እግዚአብሔር ሞገስ ሆነን እግዚአብሔር ይመስገን ጥሩ አልከሰርም፣ ጥሩ ነበር። ግን ከባድ ነው። በጣም ተፈተነህ ነው የምትደርሰው። አሁን እኮ ሌላውም ስራ ቀላል ነው እያልኩ አይደለም፣ ሁሉም ስራ ውስጥ ፈተና አለ። ግን እኔ አዲስ ስለሆንኩ መሰለኝ የከበደኝ የመጀመሪያ ስለሆነ ወይስ ደጋግሞ ከተወይ ነው እንጂ ከባድ ነው። አሁን እንደ ቤተሰብ እየኖራችሁ ነው፣ በአንድ ጎጆ እንግዲህ ስር እየኖራችሁ ነው። ያው በተወሰነ የባህሪ መተዋወቅም ይኖራልና ናታን ምን አይነት ሰው ነው? ምን አይነት ባል ነው? ናታን እንግዲህ ያው ጥሩ ሰው ነው። ጥሩ ሰው ነው ማለት የውሸት ሳይሆን የእውነት ጥሩ ሰው ነው። ጥሩ ልጅ ነው። እንዴት ነው የአባት ካራክተር ያለው ልጅ ነው። እንደ አባቴ ነው የሚመስለኝ። ድሮ አባቴ የሚያረጋቸው የሚያስቁኝ ነገሮች ሁሉ ያረጋሉ። ይሄ እንዴት ነው በጣም በቃ ቤተሰብ የሚወድ ቤተሰብ መመስረት የሚፈልግ ሪስፔክት ያለው ለቤቱ በጣም ጨዋ የሚሰራ ጎበዝ በሁሉም ነገር ያው እንግዲህ በስራውም በኑሮም ከፈጣሪ ጋር ባለውም ግንኙነት በቤተክርስቲያንም ቢሆን ጎበዝ ሰው እንግዲህ። ስለዚህ መልካም የትዳር ሰው ነው። እስካሁን ባለው ሁኔታ ያው መልካም የትዳር ሰው ነው። እንደው በመጨረሻም ለአንድ ትዳር መሳካት ወይም ለአንድ ህይወት የትዳር ህይወት ስኬት ዘለቄታዊነት እንዳንቺ እንዳየሻቸው እንደተማርሽው በህይወትሽ ቁልፍ ይሆናሉ ለስኬቱ ቁልፍ ይሆናሉ የምትያቸው ነገሮች ይኖር ይሆን? ትዳር ውስጥ እንግዲህ ያው እንደ ሁሉም እንደ መልካችን ጸባያችን የተለያየ ነው። እንደ ጸባያችን ደግሞ ህይወታችን የተለያየ ነው። ግን አሁን በኔ ኤክስፒሪየንስ ባረኩት የሁሉን መናገር ስለማልችል በኔ ኤክስፒሪየንስ ያረኩት ነገር ምንድነው? አንደኛ ጸሎት ነው።
ጸሎት ነው ምክንያቱም ትዳር ከእግዚአብሔር ነው ትልቅ ቤተሰብ እድሜ ዘላለምን ከሱ ጋር ልትኖር ምናምን ነው ሐሳብክ ስትጀምረው ጸሎት ነው እግዚአብሔር እንዲያጸና ነገሮች እንዲያሳልፍልህ መጸለይ ነው ከዛ ውጪ ግን ወደ ከጸሎት ውጪ ስንመጣ ግን ያው ሪስፔክት ነው መከባበር መደጋገፍ መተጋገዝ መዋደድ እንደዛ እነዚህ ነገሮች ያስፈልጋሉ በጣም እንደ እህት እንግዲህ እንደ አንድ እናት ብቻቸውን ያሳደጉ ላሉ እናቶች ሊሆን ይችላል ወደ ትዳር ለመግባት ያሰቡ ሊሆን ይችላሉ እና የምትመክሪውስ ምክር ምንድነው እንግዲህ ከባድ ነው ልጅ ብቻቸውን ለሚያሳድጉ እናቶች ልጅ ማሳደግ ቀላል አይደለም እንደዚህ እንደምናወራው ወይ አልፈህ እንደምትናገረው አይደለም ያለፍክ ሲሆን ደግሞ ከባድ ነው በጣም እና ጸልዩ እግዚአብሔር ያጽናችሁ ከዛ ልጆቻችሁን ይባርክላችሁ ጠንካራ ሆኖ አይኖ ጠንካራ ናቸው ምንም እንትና ያስፈልገው እኛ ሚዲያ ላይ ወተን ስለታየን ነው እንጂ ብዙ ያልታዩ በጣም ጀግና ጎበዝ ሴቶች አሉ ልጅ የሚያሳድጉ ሲንግል ማም ሆኖ ብዙ መከራ የሚያዩ ሴቶች አሉ ሳይፈልጉ እና እንግዲህ ጎበዝ ሆኖ ጠንካራ ናችሁ በጣም ጠንካራ ናችሁ የበለጠ ደግሞ እግዚአብሔር ጽናት ይስጣችሁ ልጆቻችሁን ይባርክ ትዳር ውስጥ ሊገቡ ያሰቡ ሰዎች ደግሞ እንግዲህ እንዳልኩ ነው አሁንም ትዳር ከእግዚአብሔር ነው ግን ምንድነው መፈለግ ያስፈልጋል የምትፈልገው ነገር ውስጥ ደስተኛ የምትሆኑበት የሚያከብራችሁ የሚወዳችሁ ሰው ሲኖር ትዳር እግዚአብሔር ነው እንግዲህ ትዳር አይጣላም ጥሩ ነው እዚህ ድረስ መጥተሽ እንግዳችን ስለሆንሽ ከልብ እናመሰግናለን እንግዲህ ያንቺም አዲሱ ህይወትሽ ተሳካ እንዲሆንልሽ የተቃና መንገድ የተሳካ ህይወት እንዲኖርሽ እንመኛለን በጣም እናመሰግናለን አሜን እኔም በጣም አመሰግናለሁ ቴንክ ዩ